ጅማ ከተማ ለዘመናት የህብረ ብሔራዊነት መናኸሪያ ሆና ቆይታለች አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ ይህን ያሉ ስድስተኛው ሀገር አቀፍ የመላ ኢትዮጵያ ጨዋታዎችን ለማስጀመር ጅማ ከተማ በገቡበት ወቅት ነው። ምክትል ጠቅላይ ሚኒስትሩ ጅማ ከተማ መግባታቸውን አስመልክተው በማህበራዊ ትስስር ገጻቸው ባጋሩት መልእክት ጅማ በንግድ፣ በባህል፣ በሃይማኖትና በትምህርት ኢትዮጵያውያን ከአራቱም ማዕዘናት ሲገናኙባት የኖረች ከተማ መሆኗን አጋርተዋል። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያ ብቻ ሳይሆን የቀጠናው ሀገራት ሀብት ነው አሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ። ቀጠናዊ የኃይል ትስስር ለአካታችና ዘላቂ ልማት በሚል መሪ ሀሳብ አራተኛው አፍሪ-ኢራን ቀጠናዊ ኮንፈረንስ እየተካሄደ ነው። ኮንፈረንሱ ሀሳብን ወደ ተግባር ለመቀየርና ቀጠናዊ የኃይል ትስስሮችን ለማጠናከር ከፍተኛ ሚና እንዳለው ዶክተር ጌዲዮን ጢሞቴዎስ በመድረኩ አስረድተዋል። ነጻ የንግድ ቀጠና እንደዚሁም ድንበር ተሻጋሪ የመሰረተ ልማት ትብብር የአፍሪካ ህብረት አጀንዳ 2063 እና የተባበሩት መንግስታት 2030 ግቦች አካል መሆናቸውን ገልጸው ኢትዮጵያ ለግቦቹ መሳካት ትርጉም ያለው አስተዋጽኦ ያደረገች መሆኑን እወቁ ብለዋል። እድሳት ተደርጎለት ላለፉት 4 ወራት በሙከራ ስራ ላይ የቆየው የብሔራዊ ቤተ መንግስት ሙዚየም ከዛሬ ጀምሮ ለህዝብ ክፍት ተደርጓል። ቤተ መንግስቱ ጥንታዊ ተሽከርካሪዎችንና መካነ እንስሳትን ጨምሮም በውስጡ በርካታ ታሪካዊ ቅርሶችን የያዘ ሲሆን ደረጃቸውን የጠበቁ ሬስቶራንቶችና ስፓዎች ይገኙበታል። የብሔራዊ ቤተ መንግስት ሙዚየም ከማክሰኞ በስተቀር ሳምንቱን ሙሉ ከጠዋቱ 3 ሰዓት እስከ 11 ሰዓት ከ30 ለህዝብ ክፍት እንደሚሆን ተነስቷል።